በኢትዮጵያ ተራሮች አናት ላይ ጊዜ ሊሸፍን ያልቻለ አንድ ምስጢር አለ። ይህ ታሪክ ነው ትላላችሁ ወይስ ተአምር? አንበሶችን እንደ ታዛዥ አገልጋይ ያሰለፈ፣ በጸሎቱ ብቻ አንድን ሙሉ ቤተክርስቲያን ከመሰረቱ ነቅሎ በአየር ላይ እንዲንሳፈፍ ያደረገ፣ በእጆቹ የያዛቸው መጽሐፍት ጠብታ እንኳን ሳይነካቸው ወንዞችን የተሻገረ፣ ዛሬም ድረስ ፍጥረታትን ያማለደ። ይሄ ተረት አይደለም። ይሄ የአንድ ቅዱስ እውነተኛ ተጋድሎ ነው። ብዙዎች ፀሐይ ዘዋል ይሉታል። በዚህ ቪዲዮ የአንድን ቅዱስ ታሪክ ብቻ አናይም። ይልቁንም የሰው ልጅ በእምነትና በንጽህና ምን ያህል ከፍታ ላይ ሊደርስ እንደሚችል አእምሮን የሚፈታተን ምስክር ይዘን ቀርበናል። ይህ የአባ ሳሙኤል ዘዋልድባ አስደናቂ ታሪክ ነው። የህይወት ጎዳናውን የጀመረው የኢትዮጵያ ስልጣኔ ታሪክ ምሰሶ በሆነችበት አክሱም ከተማ ውስጥ ታላቅ ክብር ባለው የቤተሰብ አጥር ውስጥ ነበር። ይህ ቤተሰብ እንደ ወርቅ የጠራ ታሪክ ያለውና በህዝቡ ዘንድ ተሰሚነት የነበረው ነው። እርሱም የቤተሰቡ ሁለተኛ ልጅ ሲሆን ወንድሙ ገብረ ክርስቶስም የራሱ የሆነ የክብር ጥሪ ያለው ሰው ነው። ነገር ግን የአባ ሳሙኤል ዕጣ ፈንታ ከዓለማዊ ክብር የላቀ ሰማያዊ ጥሪ የሚያንጸባርቅ እንደሆነ ገና ከልጅነቱ መታየት ጀመረ። ሳሙኤል በትምህርት ዓለም የገባው ገና በልጅነቱ ሲሆን በመማር በኩል የነበረው ትጋት የልጅነት ጨዋታን የናቀ ነበር። ልክ እንደ ሰንሰለት በጥንቃቄ የተያዘ ዕውቀትን ይሰበስብ ነበር። የዕውቀት ጥማቱና የልብ ንጽህናው የአስተማሪውን ልብ አስደነቀ። የቤተ ክርስቲያን ትምህርትን ሲያቀብለው የኖረው መምህሩ ከ100 ዓመት በላይ ኖሮ ለመሞት በተዘጋጀበት የመጨረሻ ጊዜ በሕፃኑ ሳሙኤል ፊት ቆመ። የአይን መጋረጃውን በሥጋ ደዌ ቢጋርድም የመንፈስ አይኖቹ ግን የዘመን መጋረጃን ገፍተው ወደፊት ተመለከቱ። ያኔ በፊቱ ቆሞ ያለው ሕፃን ሳይሆን በመንፈስ የላቀውንና በቅድስና የሚያበራውን የኢትዮጵያውን ኮከብ አየ። ይህ ሕፃን የብርሃን ምሰሶ ይሆናል። የትውልድን ልብ ወደ እግዚአብሔር የሚያመጣ ታላቅ መንፈሳዊ አባት ይሆናል። ይህን ታላቅ ትንቢት ተናግሮ መምህሩ አረፈ። ቃሉ ግን እንደ እሳት ነበልባል በቤተሰቡ ልብ ውስጥ ተቀረጸ። ሳሙኤል ያደገው በዚህ ሰማያዊ የተስፋ ጥላ ስር ነበር። የአባ ሳሙኤል የባህታዊነት ጉዞ በበረሃው ስፍራ ቀጠለ። መጀመሪያ ላይ ብቸኛ የነበረው የእግዚአብሔር ሰው አሁን ግን የጥሪውን ድምፅ የሰሙና የቅድስናውን መንገድ ለመከተል የቆረጡ ደቀ መዛሙርት ተከትለውታል። እነዚህ ወጣቶች የአባታቸውን የመንፈስ ልዕልና በዓይናቸው ያዩና እግረ መንገዳቸውን ይማሩ ነበር። የአባ ሳሙኤል መንፈሳዊ አቋም በዚያ ምድረ በዳ ስፍራ እንደ ጽኑ ምሰሶ ቆሟል። ተፈጥሮ ራሱ ለእርሱ ሰገደች። የእግዚአብሔርን ኃይል የለበሰው ሰው በስጋዊ ዓለም ላይ ያለውን የበላይነት የሚያስረዱ አስገራሚ ክስተቶችን በየጊዜያቱ ይታዩ ነበር። አስፈሪ የነበሩ አናብስትና አናብርት በእርሱ ፊት የዋሆችና ታዛዦች ሆኑ። በነፍሱ ንጽህናና በውስጡ ባደረው በመለኮታዊ ጸጋ ምክንያት ይሰግዱለት ነበር። የአባ ሳሙኤል ሕይወት ከውድቀት በፊት የነበረውን ያን የአዳምን ስልጣን የተመለሰለት የመለኮታዊ ጸጋ መገለጫ ነበር። የጥንቱ ትንቢት ከሰው ጋር ሰላም ስታደርግ የምድር አራዊት ካንተ ጋር ሰላም ያደርጋሉ የሚለውን ተፈጻሚነት በገሃድ አሳይቷል። አንድ ዕለት ለመውለድ የደረሰች አንበሳ ድካሟንና ስቃይዋን ተቋቁማ ወደ አባ ሳሙኤል ዋሻ መጣች። ይህን የእንስሳቱን ንጉሥ የእግዚአብሔርን ሰው መጠጊያ አድርጎ መምጣቱ መለኮታዊ ጥበቃ የሚገኝበት ስፍራ መሆኑን ያመለክታል። አባ ሳሙኤልም ተመለከታትና የእንግዳዋን መምጣት ምክንያት ወዲያውኑ በመንፈስ አይኖቹ ተረዳ። ሊደርስባት ያለውን ምጥ ተመልክቶ የእግዚአብሔር ፍጡር መሆኗን አስቦ በፍጹም ፍቅርና ርኅራኄ ተቀበላት። ምቹ ቦታ አስተካከለላትና አንበሳይቱን በሰላም ተገላገለች። መንታ የሆኑ ወንድና ሴት ደቦሎችንም ወለደች። ይህ አባት የመንፈስን ብቻ ሳይሆን የተፈጥሮን ሥርዓት ጠባቂ ነበር። በተአምር የተወለዱት ደቦሎች ሲጠቡ ታላቅ ክስተት ተፈጠረ። ወንዱ ደቦል ሁል ጊዜ እህቱን እየገፋ ለመጥባት ይሞክራል። ይህ በእንስሳቱ ዘንድ የተለመደውን የኃይልና የሥርዓት አልበኝነት ተግባር አባ ሳሙኤል በትዕግስት ሊመለከት አልቻለም። ሥርዓት አልበኝነት ሰውንም እንስሳንም
የሚጎዳ የኃጢአት ውጤት ነው። አባ ሳሙኤልም በዚህ ሥርዓት አልበኝነት ተቆጥቶ ወዲያው ጣልቃ ገባ። ደቦሎቹ ተራ በተራ በእኩልነትና በሥርዓት እንዲጠቡ አደረገ። ይህ አጭር ክስተት እጅግ ጥልቅ ትርጉም አለው። የሰው ልጅ በእግዚአብሔር አምሳል የተፈጠረ በመሆኑ በፍጥረቶች ላይ ሥርዓት የማስፈን ኃላፊነትና ስልጣን እንዳለው ያሳያል። ይህ አባት በዋሻ ውስጥ በሁለት የአንበሳ ደቦሎች ላይ ሥርዓት ሲያሰፍን የዓለምን ምሉዕነትና ሚዛን የማስተካከል የመለኮታዊውን ስልጣን አስረግጦ አሳይቷል። በረሃው በሰው በኩል ወደ ነበረው የጥንት ገነት እየተመለሰ ነበር። በሌላ ጊዜ ደግሞ የሃይማኖት ብቃትና የፍቅር ኃይል በአንድነት የተገለጡበት ሌላ ታላቅ ተአምር ተፈጠረ። አንበሳው በጽኑ ታሞ ከውሃ ዳር ተኝቶ አዩት። የመንፈስ ልጆቹ የእንስሳውን ድካም ተመልክተው ደክሞት የተኛ መስሏቸው ነበር። ነገር ግን የአባ ሳሙኤል ዓይኖች ነገሩን ጠለቅ ብሎ አዩት። የሰውን ስቃይ እንደሚረዳ የእንስሳውንም ደዌ ተረድቶ ነበርና ቀረበና የአንበሳውን እግር በእሾህ ተወግቶ አያቸው። አንበሳውም ከባድ ሕመም እየተሰማው ነበር። አባ ሳሙኤልም ለደቀ መዝሙሩ ወስፌ አምጥቶ እንዲሰጠው አዘዘው። የሰው ልጅ የእንስሳውን ሥጋዊ ሕመም በሕክምና መሳሪያ ፈወሰው። ይህ የሚያሳየው የእግዚአብሔር ሰው ፍቅሩና ርኅራኄው ለሰው ልጆች ብቻ ሳይሆን ለፍጥረታት ሁሉ የሰፋ መሆኑ ነው። ያ ታላቅ እንስሳ ከሕመሙ ሲፈወስ ከሚጠበቀው የእንስሳ የኃይል ምላሽ በተለየ ሁኔታ ልክ እንደ እምቦሳ እንደ ጥጃ በአባ ሳሙኤል ፊት ዘለለ። የመንፈሳዊው አባት እግር ስር እየተሽከረከረ ታላቅ ምስጋናውንም አቀረበ። ይህ ድርጊት ጥልቅ የሆነ የነገረ መለኮት ትርጉም አለው። የኃጢአት መዘዝ የሆነው ሕመም በፍጥረት ሁሉ ላይ ይገኛል። እግዚአብሔር በመረጣቸው ሰዎች አማካኝነት ግን ያ ሕመም ይፈወሳል። አባ ሳሙኤልም በመለኮታዊ ፍቅር ተሞልቶ ሲፈውስ የእግዚአብሔርን መንግሥት በምድር ላይ መገለጡን አሳይቷል። ፍቅርና ርኅራኄ የፍጥረትን ሁሉ ልብ የማለዘብና ወደ ትክክለኛው ሥርዓት የመመለስ ኃይል አላቸው። የእግዚአብሔር ሰው በረሃውን ወደ ገነት የመቀየር ሥራውን በቀጠለበት በዚሁ ጉዞ የጥንቱን ፍጥረት ወደ ክብሩ እየመለሰ ነበር። የቅዱሱ ሰው መንፈሳዊ ጉዞ የዓለምን መስፈርት የሚሽር የእምነትን ኃይል በተግባር የሚመሰክር ነበር። ወትሮም ቢሆን የሕይወቱ መንገድ በፈተናና በችግር የተሞላ ቢሆንም ይህ ቀን ግን ከወትሮ የተለየ የፍጹምነት ማህተም የሚያስፈልገውን ፈተና ይዞ መጣ። ያ ቅዱስ አባት የልቡናው አድማስ ሰፊ እንደሆነ ሁሉ የሚጓዝበት ምድራዊ መንገድ ረጅምና አድካሚ ነበር። ጀርባው ላይ የተሸከመው ከባድ ሸክም የዓለምን ሸክም ሳይሆን ምናልባትም የጸሎትና የትሩፋትን ብዛት ወይም ደግሞ በነፍስ ያፈራውን መንፈሳዊ ሀብት የሚወክል ይመስላል። በቀኝ እጁ መጽሐፉን የእግዚአብሔርን ሕይወት ሰጪ የሆነውን ቃል፣ በግራ እጁ ደግሞ በእሳት የሚነደውን ማህቶት ወይም መብራት ይዞ ነበር። ይህ ማህቶት የቅድስናውን ሥራ፣ የመንፈስ ቅዱስን ብርሃንና ኃይል እንዲሁም የማይጠፋውን የተስፋ ነበልባል የሚያሳይ ነበር። በዚያ ጨለማ በሰፈነበት ዓለም የእውነት ብርሃን ሆኖ ያበራ ነበር። በመንገድ ሲጓዝም በድንገት ከፊት ለፊቱ ሙሉ በሙሉ በጎርፍ የተሞላ ታላቅ ወንዝ ከፊቱ ተጋለጠ። የወንዙ ስፋትና ኃይል አስፈሪ ነበር። የውሃው ፍጥነትና ጥልቀት ተራውን መንገድ ወደማያልፍ ጥፋት ለውጦታል። ውሃው እስከ አፉ ድረስ ሞልቷል። ይህ አገላለጽ የፈተናውን የመጨረሻ ደረጃ የሞትን በር ላይ መድረስን በሰው ኃይል መሻገር የማይቻል መሆኑን ይነግረናል። የአባታችን ሕይወት በምድራዊ ስሌት የሚመራ አይደለም። የልቦናው መሪ የእምነት ዓይን እንጂ የሥጋ ፍርሃት አልነበረም። ያለ ጥርጥርና ያለ ማንገራገር በዚያ በሰው ኃይል ሊሻገር በማይቻለው ወንዝ ውስጥ ራሱን አስጠመቀ። ይህ ድርጊት የዓይንን መታመን ትቶ የልብን ጽኑ እምነት መከተልን ያመለክታል። አካላዊ ድህነቱን ለአምላኩ አሳልፎ ሰጠ። ወደ ውሃው ሲገባም ውሃው ከራሱ በላይ ሞልቶበት ነበር። በዚያን ጊዜ መንፈሳዊውና ቁሳዊው ዓለም ተጋፈጡ። ውሃ የማጥፋት የማጥለቅና የመበተን ተፈጥሯዊ ኃይል እንዳለ ሁሉ እምነትም ከዚሁ በላይ የሆነ የመጠበቅና የማሳለፍ መለኮታዊ ኃይል አለው። ይህ ቅጽበት የመጨረሻ እውነት የተገለጠበት ነበር። የወንዙን ኃይል ተቋቁሞ ከውሃው እንደወጣ ሰውነቱ በእርጥበት ተነክሮ ሳለ
በእጆቹ የያዛቸው ነገሮች ግን በፍጹም ድንቅ ሆነው ተገኙ። እሳቱ አልጠፋም። ይህ የሁሉን ቻይነት ተአምር ነበር። የውሃው ጥግ የለሽ ኃይል እሳቱን ማጥፋት አልቻለም። ይህ የእሳትና የውሃ ዘላለማዊ ግጭት ውስጥ የመንፈስ ቅዱስ ኃይልና የእግዚአብሔር ጥበቃ ከኩስ አካላዊ የፍጥረት ሕግ እንደሚበልጥ ማረጋገጫ ነው። ማህቶቱ አሁንም ድረስ በብሩህ ነበልባል ይነድ ነበር። ከመጽሐፍቱም አንዲቱ ገጽ እንኳ በውሃ ጠል አላገኛትም ነበር። መጽሐፉ የእግዚአብሔርን ቃል የመለኮታዊ ዕውቀትን እና የመታዘዝን ሕግ የሚወክል ነው። ፈተናው የቅዱሱን ቃል አንድም ፊደል ሊያጠፋ ሊያበላሽም ወይም ሊያረክስ አልቻለም። ይህ የሚያሳየው በእምነት የታጀበ የቃሉ ተሸካሚ የፈተና ሰይፍ ሊነካው እንደማይችል ነው። የቸሩ አምላክ ፈቃድ ታላቅ ክብሩን ለመግለጽ ስለነበር ይህ ድንቅ ነገር ተፈጠረ። እግዚአብሔር አባታችንን የጠበቀው በእርሱ ታላቅ ኃይል ብቻ አይደለም፣ ይልቁንም ለእርሱና ለዓለም የእምነትን እውነተኛ ምንነት ለማስተማር ፈለገ። ይህ ዋናው የሥነ መለኮት ነጥብ ነው። በሰው ጥበብና ስሌት ውሃ እሳትን ያጠፋል። ነገር ግን እምነት በልዑል ፈጣሪ ላይ ያለው ሙሉ መታመንን ያመለክታል። የአባታችን ድርጊት የዓለምን አመክንዮ አፈረሰ። የእግዚአብሔርን መንግሥት ሕግ በምድራዊ ሕግ ላይ የበላይ አደረገ። በፈተና ውስጥ የእግዚአብሔርን ክብር ለመግለጥ ብቸኛው መንገድ ፍጹም የሞት ድረስ የሚያደርስ መታመን መሆኑን አሳየ። ይህ ታሪክ መገለጫው የቅዱስ ጴጥሮስ በውሃ ላይ መራመድና የሦስቱ ሕፃናት በእሳት ውስጥ አለመቃጠልና የእምነት ጀግንነት ማረጋገጫ ነው። ፈተናው ምንም ያህል ከባድ ቢሆንም የእምነት ማህቶት ፈጽሞ አይጠፋም። የእግዚአብሔር ቃልም ፈጽሞ አይረክስም። የጻድቁ የአባ ሳሙኤል ተጋድሎ ከዚህ ዓለም ልማድ እጅግ የራቀ በመንፈስ ቅዱስ ኃይል የተመራ ነበር። ሕይወታቸው የሥጋን ድካም በመንፈስ ጽናት የመሻር የሰው ልጅ በእግዚአብሔር ጸጋ ታግዞ ምን ያህል ከፍ ሊል እንደሚችል የሚያሳይ ሕያው ምስክር ነው። በዚህ መንፈሳዊ ጉዞ ውስጥ ዋናው ተቀናቃኝ የነበረው ጸላኤ ሰናያት ዲያብሎስ ነበር። ዲያብሎስ እንደ ነጎድጓድ በብዙ ፈተናና መከራ ወደ ጻድቁ ይቀርብ ነበር። አንዳንዴ በቁጣ አንበሳ መስሎ ሲጮህ፣ ሌላ ጊዜ ደግሞ በሴት ምናባዊ ገጽታ አሊያም በፍርሃትና በጭንቀት ሐሳብ ተመስሎ ይፈትነው ነበር። ነገር ግን የአባ ሳሙኤል ልብ በጸሎትና በትጋት ኃይል የማይናወጥ ግንብ ሰርቶ ነበር። እያንዳንዱ የጸሎት ኃይል እንደ እሳት ፍላጻ የሆነ ሰይጣንን ያቃጥለዋል። እያንዳንዱ ስግደትም የክፉን ኃይል ይሰብር ነበር። አባ ሳሙኤልም ፈተናን እንደ ዕድል ይመለከቱት ነበር። የእምነታቸው ጥራት የሚፈተንበት የእግዚአብሔርም ኃይል የሚገለጥበት ሰዓት ነበር። የዚህ ሁሉ ተጋድሎ ፍሬም በእግዚአብሔር ፊት የጻድቁን ልዕልና ያጸና ነበር። ሰይጣን ግን በሽንፈቱ ተስፋ አልቆረጠም። ይልቁንም የመጨረሻውን እጅግ የከፋውንና አዲስ አይነት የፈተና ዘዴ መዘየድ ጀመረ። ይህ ፈተና ከውጭ የሚመጣ ሳይሆን ጻድቁ ራሳቸው በራሳቸው ላይ የሚወስዱት የገደብ ተጋድሎ ነበር። ሰይጣንም ይህ ሰው በጸሎቱ ከውጭ የሚመጣውን ሁሉ ድል አደረገ፣ እንግዲያውስ ራሱን እንዲያስጨንቅና ሰውነቱ ከእግዚአብሔር ይልቅ ሥጋዊ ድካሙን እንዲያዳምጥ ላድርገው በማለት አሰበ። በዚህም ተንኮል አባ ሳሙኤልን ጥልቅ ጉድጓድ እንዲቆፍርና በውስጡም ብቻውን እንዲቀበር አነሳሳው። ጻድቁም ይህንን የውስጥ ድምፅ እንደሌላ የትሩፋት ጥሪ በመቀበል ታላቁን ጉድጓድ አስቆፍረው ለብቻቸው ገቡ። በዚያም ለ4 ሙሉ ወራት እህል ውሃ ሳይቀምሱ ቆዩ። ይህ ተጋድሎ ሰውነታቸውን ከምድራዊ ፍላጎት ሙሉ በሙሉ ለመንጠቅ የተደረገ ቆራጥ ውሳኔ ነበር። ቀስ በቀስ ስጋቸው እየቀነሰ ቆዳቸው ከአጥንታቸው ጋር እስኪጣበቅ ድረስ ደረሱ። የሰውነት ሕግጋት የሚጠይቁትን ሁሉ በማጠናቀቅ በሕይወትና በሞት መሃል ባለችው ቀጭን መስመር ላይ ቆመው በውስጣቸው ባለው መንፈሳዊ እሳት ብቻ ነደው ኖሩ። እዚህ ደረጃ ላይ መድረስ ማለት ሰማያዊ ኃይል ካልረዳ በቀር የሞት ደጃፍ ላይ መድረስ ማለት ነው። ይህ አይነቱ መስዋዕትነት የመላው የሰውነት ሥርዓት ለእግዚአብሔር ማስገዛት የሚባለው ከፍተኛ የመንፈሳዊ ተጋድሎ መገለጫ ነው። አባ ሳሙኤል የሰውን ልጅ የመቋቋም አቅም የመጨረሻው ዳርቻ ላይ ሲደርሱ የእግዚአብሔር ታላቅ ምላሽ መጣ። ሰማያት ተከፈቱ። የድምፁ ኃይል ምድርን የሚያንቀጠቅጥ፣ የብርሃኑ ግርማ ግን ከመቶ ፀሐይ በላይ የሚያበራ ነበር።
ጌታችን ኢየሱስ ክርስቶስ በታላቅ ግርማ ከአእላፍ መላእክት ከእናቱ ከቅድስት ድንግል ማርያም ጋር እንዲሁም ከቅዱሳን ሐዋርያትና ሰማዕታት ጋር ወረደ። ይህ ታላቅ ምጽአት የመጣው ጻድቁን ለመባረክና ለጽናታቸው የላቀ ዋጋ ለመስጠት ነበር። ጌታም ወደ አባ ሳሙኤል ቀርቦ ባረከው። ከዚያም ጌታ በምራቅ ሰውነቱን ቀባው። መለኮታዊ ኃይል የተመላበት የማይጠፋና የማይዳከም ብርታትን የሚያሳድር ቅባት ሆነ። የቅባቱም ትርጉም ከዚች ሰዓት ጀምሮ የጻድቁ ሥጋ ከዚህ ዓለም ሥርዓት በላይ ሆኖ በመንፈስ ቅዱስ ኃይል ብቻ እንዲመራ መሾሙ ነበር። ጌታም ከዚህ በኋላ ጣቱን 3 ጊዜ ወደ ጻድቁ አፍ አደረገ። ይህ ድርጊት የምስጢራት ሁሉ ታላቅ ምስጢር ነበር። ጌታ የፈጠራቸው የተፈጥሮ ሕግጋት በራሱ ኃይል ሽሮ አስወገደ። ጣቱን ወደ አፉ ባደረገው ቁጥር አባ ሳሙኤል ለ4 ወራት የቆየባቸውን ብቻ ሳይሆን ለወደፊትም የሚመጣውን የረሃብ ስሜት ሁሉ አጠፋለት። ረሃብ የሚባል ነገር በእርሱ ላይ ስልጣኑን አጣ። ጻድቁም ከእህል ውሃ ጥገኝነት ሙሉ በሙሉ ነፃ ወጡ። ይህ ማለት ስጋቸው ከሰማያዊ መና ጋር ተስተካክሎ መንፈሳዊ ምግብ ብቻ መመገብ ጀመረ ማለት ነው። ከዚያች ሰዓት ጀምሮ የአባ ሳሙኤል ተጋድሎ ምድራዊ ወዳልሆነ ደረጃ ከፍ አለ። የማይጠፋ ተጋድሎ ተቀብለዋልና አሁን ደግሞ በዚያ ኃይል ተጠቅመው ስጋቸውን ይበልጥ ማሰቃየት ጀመሩ። እግሮቻቸውን በሰንሰለት እያሰሩ ማቅ ለብሰው በየዕለቱ ወደ ጥልቅ ባህር እየሰጠሙ በዚያም ውሃ ውስጥ ሆነው መዝሙረ ዳዊትን 5 ጊዜ ደግሙ ነበር። ይህ ድርጊት ከሰው ልጆች ችሎታ በላይ ነው። ባህር ውስጥ ገብቶ መዝሙር መደጋገም የሚችሉ ስጋቸው በመለኮታዊ ኃይል የታተመላቸውና የመዳከም ስሜት የተወገደላቸው ጻድቃን ብቻ ናቸው። ስጋውንም ቁጥር በሌለው ግርፋት ይቀጡት ነበር። ከዚህም በላይ ቀደም ሲል ስጋዊ ፍርሃታቸውን ያሸነፉላቸውን አናብስት አሁን ደግሞ እንደ በግ የገራቸው ሆነው አገኟቸው። አናብስቱንም ልክ እንደ ፈረስ ለዕቃና ለጉዞ ይገለገሉባቸው ነበር። ይህ ደግሞ የተፈጥሮ ሕግ መገልበጥን የሚያሳይ ነው። ጌታ አዳም ከመውደቁ በፊት በፈጠረው ሥርዓት የሰው ልጅ በእንስሳት ላይ ያለውን የመግዛት ስልጣን አባ ሳሙኤል በተጋድሏቸው አማካኝነት አስመልሰው አገኙት። ጻድቁ በፈተና ላይ የነበራቸው ጽናት፣ በገደብ የወሰዱት ተጋድሎ፣ በመጨረሻም ከጌታ ዘንድ የመጣላቸው መለኮታዊ ምላሽ የመንፈሳዊውን እጅግ የላቀ ከፍታ አሳየ። በወቅቱ የአባ ሳሙኤል የሕይወት ምዕራፍ በተለየ ሁኔታ እየበራ ነበር። ቃሉን ለመስማትና ከአገልግሎቱ ለመካፈል ወደ እርሱ የመጡ ብዙ ደቀ መዛሙርትን የእርሱ ልጆች ሆኑ። ይህ የሚያሳየው የአገልግሎቱ ፍሬያማነት በሰው ብዛት ብቻ ሳይሆን ሰዎችን ወደ መንፈሳዊ ልደት በማምጣት መሆኑን ነው። አንድ ቀን ከደገኛ ጻድቅ አባት ከአባ ገብረ መስቀል ጋር ተገናኝተው ሲጨዋወቱ አመሹ። ከዚህ በፊት ተያይተው አያውቁም ነበር። ይህ ክስተት ሁለት ታላላቅ መንፈሳዊ ግለሰቦች ለመጀመሪያ ጊዜ ሲገናኙ በመንፈስ የሚፈጠረውን ልዩ ኅብረት ያሳያል። ልክ ዛሬ ላይ ሁለት ተመሳሳይ ራዕይ ያላቸውና ከፍተኛ የስኬት ደረጃ ላይ የደረሱ ባለሙያዎች በድንገት ተገናኝተው የሐሳብ ልውውጥ ሲያደርጉ እንደሚፈጠረው መነቃቃት ነው። የእነሱ ውይይት ከቀላል ወሬ ያለፈ የጸጋና የጥበብ ልውውጥ መሆኑ ግልጽ ነው። የእራት ሰዓት ሲደርስ ሁለቱም ተነስተው በጸሎት ሲተጉ ከሰማይ የተዘጋጀ ማዕድ ወርዶላቸው አብረው ተመገቡ። ይህ ተአምር የአባ ሳሙኤልን ልዩ የመንፈሳዊ ግንኙነት ደረጃ በግልጽ ያሳያል። ማዕዱ ከሰማይ የተዘጋጀ መሆኑ ምግባቸው ከተለመደው የሰው እጅ ሥራ በተለየ ከመለኮታዊው ዓለም እንደመጣ ያመለክታል። ምግቡ የእግዚአብሔርን ልጆች በቀጥታ የመመገብና የመንከባከብ ቃል ኪዳን ፍጻሜ ነው። ይህም የሚያሳየው ሁለቱ አባቶች ለዚህ የመንፈስ ምግብ የበቁ በጸሎት በመትጋትና በልዩ ጽድቃቸው መሆኑን ነው። ጻድቅነት ለተአምር በር ከፋች እንደሆነ ይተርክልናል። በሌላ ጊዜ አባ ሳሙኤል ከአንድ ገዳማዊ አባት ጋር ሲነጋገሩ የተሰጠውን ልዩ ጸጋ ገለጠ። ይህን መንፈሳዊ ልምምድ ሲገልጽ የተጠቀመው ቃል እጅግ ጥልቅ ነው። እነሆ እኔ በአርያም ቁሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ አለው። ይህ መገለጥ ቀላል አይደለም። አርያም ከፍተኛ የሰማይ ክፍል ሲሆን 24ቱ ካህናተ ሰማይ ደግሞ በዮሐንስ ራእይ ላይ የተገለጹት ታላላቅ መንፈሳዊ አካላት ናቸው።
አባ ሳሙኤል ቃል በቃል በእነዚህ የሰማያት ፍጥረታት መካከል ቆሞ ለ12 ዓመታት የአምላክን መንበር ሲያጥን እንደቆየ ተናገረ። አባ ሳሙኤል የሰማያዊውን ሥርዓትና አምልኮ የመመለክና የመካፈል ጸጋ ተሰጥቶታል። አባ ሳሙኤል በምድር ላይ ሆኖ በጸሎቱ አማካኝነት ከሰማያዊው ዓለም ጋር የማያቋርጥ ግንኙነት ነበረው። ከአርያም መቅረብ ማለት የሰውን ማንነት አልፎ ከመንፈሳዊው ዓለም ጋር የተያያዘ መሆኑን ነው። ጻድቁ ወደ ቤተ መቅደስ ለመቀደስ ሲገባ የሚቀድስበት ጽዋና ህብስት ከሰማይ ይወርድለት ነበር። ይህ የመጨረሻው ተአምር የአባ ሳሙኤልን አገልግሎት ከእግዚአብሔር ዘንድ እንደተቀበለ የሚያረጋግጥ ነው። አባ ሳሙኤል ለእግዚአብሔር በጣም የተለየ በመሆኑ እግዚአብሔርም ለእርሱ የሚያስፈልገውን በልዩ መንገድ ያቀርብለታል። በቤተ መቅደስ ያለው አገልግሎት በሰማይ የተመሰከረለት መሆኑን ነው። በአጠቃላይ የአባ ሳሙኤል ሕይወት ከምድር ሕግ በላይ በሆነ በመለኮታዊ ጸጋ የተሞላ ነበር። ይህንን የሰማይ ምስጢርና የጸጋ መብዛት የሕይወቱ መርህ አድርጎ ነበር የኖረው። ከዚህ ሁሉ አስደናቂ ተጋድሎ ከተራራቁት በረሃማ መሬቶችና ከሚንቀጠቀጠው የከርሰ ምድር አብያተ ቤተክርስቲያናት በላይ የጻድቁ አባት የአባ ሳሙኤልን ነፍስ የሚመራው ዋና ብርሃንና አንቀሳቃሽ ኃይል ምን እንደነበረ መርምሮ ማየት ጊዜው አሁን ነው። ይህም ኃይል ሌላ አልነበረም፣ ለእግዚአብሔር እናት ለቅድስት ድንግል ማርያም የነበረው ጽኑ ጥልቅና ንጹህ ፍቅር ነው። ይህ ፍቅር መላ ሕይወቱን እንደ ምስጢራዊ ክንፍ ተሸክሞታል። በገዳሙና በመንበረ ጸሎቱ ውስጥ አባ ሳሙኤል በየዕለቱ የሰማያዊት የንግሥትን ውዳሴ ሲያደርስ የቃል ዜማዋንና የመንፈስ ቃናውን ከቅዳሴዋ ጋር ደምሮ ሲያቀርብ ከዚህ ዓለም ምድራዊ ሥርዓት ፈጽሞ የተለየ ወደ ሆነው መንፈሳዊ ዓለም ይገባ ነበር። መላ ስብዕናው በእርሷ ፍቅር ይቃጠል ነበር። የጻድቁን አባት ልዩ ተፈጥሮ መናኞችም እንኳ በዓይነ ሕሊናቸው ለመመልከት ይቸገሩ ነበር። አንዴ በሰማያዊ ቅናት ተመስጦ በታላቅ የልብ መቃጠል ስሜት እየጸለየ ሳለ በዙሪያው የነበሩ ደቀ መዛሙርት በድንጋጤ ዓይኖቻቸውን አፍጥጠው ተመለከቱት። አባታቸው በመንፈስ ቅዱስ ኃይልና በእመቤታችን ፍቅር እየተሳበ ከምድረ ገጽ በክንድ በስንዝር ከፍ ብሎ ነበር። መሬት የለቀቀ ሰውነት ሥጋውን ሕግ የተሻገረ የመለኮታዊ ፍቅር ምስጢር ነበር። ታላቋ ንጽሕት ድንግልም እመቤታችን ራሷ ይህን ንጹሕ ልቦና ያለውን ፍቅሯን እንደ ትንፋሽ ያደረገውን ንጹሕ ድንግል ተጋዳይ ፍጹም ወደደችው። አባታችንና ደቀ መዛሙርቱ በበረሃ ውስጥ እጅግ ተርበው ነበር። በዚህ ጊዜ አባ ሳሙኤል ከዓለም ምግብ ይልቅ የሰማይ ምግባቸውን ወደ ሆነው ፍቅሯና ቸርነቷ ተማጸነ። የውዳሴዋን ጸሎት ከቅዳሴዋ ጋር አስተባብሮ በጸለየ ጊዜ እነሆ ተአምር ተፈጸመ። በፊታቸው በነበረው ውሃ ላይ የጸለየ ሳለ ውሃው የመልክ ለውጥ አሳይቶ ወደ ህብስት ወደ ዳቦነት ተቀየረ። መናኞችም ተመግበው ኃይልን አገኙ። ይህ ታሪክ የሚያረጋግጠው የእመቤታችን ውዳሴ በቅን ልቦና ሲቀርብ ተፈጥሮ ራሷ ለእግዚአብሔር እናት ኃይል እንደሚገዛ ነው። የፍቅሩ ልክ ምን ያህል እንደሆነ ለማሳየት ንጽሕት ድንግል እመቤታችን ቅድስት ድንግል ማርያም ራሷ ታላቅ ክብር ሰጥታዋለች። አንድ ዕለት በክብር ተገልጻ ታየችውና ለአባታችን ልዩ ስጦታ አበረከተችለት። ይህም ስጦታ ንጹሕ ዕጣንን ከሚያበራ ዕንቁ ጋር ነበር። ይህ መንፈሳዊ ውድ ሀብት የእመቤታችንን ልብ በታማኝነት መማረኩንና በመንፈሳዊ ተጋድሎ ሁሉ ደስ ማሰኘቱን ያሳያል። አባ ሳሙኤል የተመረጠ የጸጋ ልጅ ነበር። የአባ ሳሙኤል የረጅም ጊዜ ገድል ፍጻሜ ላይ ሲደርስ ልዩ ክብር ተገለጠለት። የመላእክት አለቃ ቅዱስ ሚካኤል በብርሃናውያንና በክንፉ ተሸክሞ ኢየሩሳሌም ሰማያዊትን አሳየውና ወደ ልዑል እግዚአብሔር አቀረበው። ቸሩ አምላካችንም በማይታበል ጽኑ ቃሉ ቃል ኪዳን ሰጠው። ከዚህ ሰማያዊ ጉዞ ተመልሶ ያየውንና የሰማውን ሁሉ ለደቀ መዛሙርቱ ነገራቸው። ከዚያም ታላቁ የአክሱም ውርስ የደብረ በንኮል መነኩሴ የበረሃው ጌታ የጸሎት ሰረገላ አባ ሳሙኤል ዘዋልድባ በሰላም አረፈ። የጻድቁን የሕይወት ጎዳና ስንቃኝ መንፈሳዊ ጉዞ የቦታ ለውጥ ብቻ ሳይሆን የውስጣዊ ማንነት መለወጥና የቃል ኪዳን መታተም መሆኑን እናስተውላለን። ይህ ታሪክ በዘመን ብርሃን ያልደበዘዘ ታላቅ ታሪክ ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣
የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም ረድኤት በረከት፣ የአባታችን የአባ ሳሙኤል ረድኤትና በረከት ከሁላችን ጋር ጸንቶ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።